ህይወትን ለማሸነፍ ለመማር ለሁሉም ነገር እንታገላለን። ፈተና አያበቃም፣ ትግልም ደግሞ አያውቁም። ነገ ጠዋት ሰላም ቀጥሬያታለሁ። ህፃኑን ይዛ ቅዱስ ጳውሎስ ሆስፒታል ትመጣለች። ይኸውልሽ ምን መሰለሽ ማለቴ ጭራሽ ሁለተኛ ልጅ ስታቀሙ የሆነ ነገር ማድረግ አለብን። ይኸውልሽ አንቺ እዚህ ቤት ስትመጪ እኔ እዚህ ቤት አታገኘኝም። እሺ ይሄን አውቀሽበት ነኝ። ይኸውልሽ እጅሽን እንደዛ አጥብቄ ያስኩሽ እኮ አለ አይደል ናታን በቃ ለኤቪ ንገራት። በቃ የሰላም ልጅ አባት አባዬ እንደሆነ ነው። ኤቢ አባትሽ ገብቷል አይደል? ሂጂና ጥሪ። ለምን አትበይ? ሂጂና ጥሪ። አባዬ እማዬ እንዲፈልጋሉ ይልች አቢጌል። አቤት። አንቺ መቼም እንዳትፈርጅብኝ። ማለት ምን? ቆይ ለምንድን ነው የምፈርድብህ? ይኸውልሽ እኔ ድሮም የምታውቂኝ አባትሽ ነኝ። በምንም አይነት ሁኔታ ማልቀየር ምንም የማይለውጠኝ አባትሽ ነኝ። እሺ ደህና ነሽ ማርቲ? ነገ ጠዋት ሰላም ቀጥሬያታለሁ። ህፃኑን ይዛ ቅዱስ ጳውሎስ ሆስፒታል ትመጣለች። 4 ሰዓት ላይ እንዳታረፍድ። ይኸውልሽ ምን መሰለሽ ማርቲ፣ እሺ ለምን ምግብ አትበይም?
አንተ እንዴት አደርሽ ዳጣ? አንተ ቆይ ምን ሆነሃል? ዛሬ እባክሽ ሳልተኛ ነው ያደርኩት። እና ይሄን ልትነግረኝ ነው የመጣኸው? እሱም አይደለም። እና ታዲያ ለምንድን ነው ሳትተኛ ያደርከው ነው የሚባለው? ግልጽ እኮ ነው። ይሄው እኔ ተኝቼ እንዳላረፍድ ክፋት። አይ ዳጣ፣ በጠዋቱ ትቀልጃለሽ። በጠዋት ቁርስ እንጂ ቀልድ የለም ያለክ ማን ነው? አንቺ አልጨነቀሽም? ኧረ አስቀልድ ነው ናታ። እኔም ቁጭ ብዬ ነው ያደርኩት። አንዳንተየውም የአባዬ ፊት ጭንቀት፣ በቃ ሁሉም ነገር አይኔ ላይ ነው ያለው። ዛሬ ሆስፒታል ሄዱ ነው አባዬ። በቃ ተስፋ ቆርጧል። አዎ በጣም ግራ ገብቶታል። ከመሄድ ውጭ ምንም አማራጭ የለም። ወይኔ ናታን፣ እማዬ እንዴት እንደምታስፈራ ብታይ። እንኳን ለአባዬ እኔ ራሱ እንዴት እንደፈራዋት። ዛሬ ቁርስ ካልበላች እማዬ ምግብ ከቀመሰች የ2 ቀን ሆኗታል እኮ። ኤቢና እኔ ልናስበላት ሞክረን ነበር ግን እምቢ አለች። ኤቢ ራሱ አልገባትም። የሰላም ልጅ አባት ማን እንደሆነ እስካሁን አላወቀችም። ለምን እንደዚህ እንደምትሆን ራሱ እማዬ አታውቅም። አዎ እሷማ እኔ አባዬ ልጅ እንደሆንኩ እማዬ ያወቀች መስሏት ነበር። ግን እኔ አባዬ ልጅ እንዳልሆንኩ እማዬ እንዳላወቀች ነግሬያታለሁ። ለዚህ ነው ግራ የገባት። ደግሞ ኤቢ ራሱ ስታውቅ በአባዬ ልጅ መቀየሩ አይቀር። አባ ገዜ እንዴት አደርክ? እንቺ እንደው አባ ጭጓሪ ያርግሽ አያለ ወዲያ። አሜን አልልህም። ያንተ እርግማን እኮ የ80 ዓመት አሮጊት አይናገረው። አንቺ እዚህ ማለዳ እየመጣሽ ቀኔን አታበላሽው። ገዜ ጨንቆኛል። እትዬና ጋሽ እኮ ተጣሉ። አንቺ የጎተትሽው ያስገባሽው ሰይጣን እዚህ ለቤተሰብ ሁሉ ተረፈ። እኛ ተሰይጣን መጎተት። ይኸው አቻን ወደሽ ከኔ ጋር ተጣልተሽ ይኸው ተዛመተ ወደ ነጋሽ። እነዚህ ሰዎች እንደው አንድ ቀን እንኳን ክፉ ነገር ሲነጋገሩ አይተናቸው አናውቅም ነበር። ግን ገዜ ያሳዝናል። ቆይ ግን ምንድነው ምክንያቱ? እኔ እንጃ። ግን እትዬ ጋሽን በሌላ ሴት መጠርጠሯ መሰለኝ እኮ። ሲጀመር እናንተ ወንዶች ናችሁ ሁሌ ችግር የምታመጡት። ወንድ አይታመንም ሲጀመር። አንቺ በጅምላ ዝም ብለሽ አጨፍጭፊ። ወንድ ሴት ብሎ ነገር የለም። የወንድ ከሃዲም አለ፣ የሴት ከሃዲም አለች። ለምልክት አንቺ። ኧረ እባክህ ምን ማለት ነው ደግሞ? ወድሃለሁ ብለሽ ምለሽ የተፋሹ መራቅ ሳይደርቅ አይደል እንዴ ሌላ ሰው ላይ ይሄድሽ? እና ያንተ ልጅ ላሳድግልህ? አንቺ እኔ ልጅ የለኝም ነው የምልሽ። ዋ አቻና ምንሽ ነው? እኔ ገዛይ ልጅ በወልድ ጥዬ እመጣለሁ። ድንጋይ ፈልጨም ቢሆን አሳድገዋለሁ እንጂ ላንቺ ብዬ ነው አንቺ ልጅ ምቅድ። አቤት አቤት! እንዴት ተከዱና ሰውን ታስለቅሱታላችሁ? ይለቀስልሽ አያ። ምን በጧት መጣ እዚህ ትለበልበኛለች? አንቺ እግርሽን ሰብሬ እዛው ሀገሬ እንዳልገባ እንግዲህ። ድሮም ስትሸነፉ ይሄን ነው የምታውቁት። እንዲሁ መድኃኒዓለም እንዴት ይወደኛል ግን። አንቺን ያገባ ሰው እኮ ለብልበሽ እንደ በረሃ እንጨት አድርቀሽ ነው እኮ የምታስቀር። ኧረ እሰይ እሰይ። እሺ እንግዲህ እነግርሻለሁ። ምን ይመስላል? ይችን እንደው ናዳት። ወይኔ አባቴ። ቆይሻው ምንድን ነው የሚሻለው? በጣም ተጨንቋል እኮ የኔ አባት። ምን አባቴ ነው ማለት እንግዲህ ከምል በላይ በጣም ተጨንቋል። እሺ ቆይ አሁን እኛ ምን ማድረግ እንችላለን? ናታን አባዬን በምን መንገድ ልንረዳው እንችላለን? ዛሬ ሊሄዱ ነው። የዲኤንኤ ምርመራ ለማድረግ ናሙና ከሰጡ ከ3 ቀን በኋላ ውጤቱ ይመጣል። ከዛ የዚህን ቤት ነገር አበቃለት። ግን ናታን ምን የሚሆን ይመስላል? እማዬ እኮ ሳታረጋግጥ የሰላም ልጅ አባት አባዬ ነው ስለተባለ ብቻ እኮ የ2 ቀን ሆናት ምግብ ከበላች። ስታረጋግጥ ደግሞ ምን እንደሚፈጠር አስቢ። እኔ እንጃ ናታን። አየሽ ዳጣ፣ በፍጹም አባዬን ይቅርታ አታረግለትም፣ ምህረት አታረግለትም። ከሁለት አንዳቸው ልናጣ እንችላለን። ወይኔ ናታን። እሺ ቆይ ምን እናድርግ? እኔም ለኤቢ ንገራት እንዴ? እሷ እኮ የሆነ መላ አታጣም። የሰላም ልጅ አባት አባዬ እንደሆነ ነው? አዎ። ይህንን ለኤቢ መንገር ማለት በእሳት ላይ ቤንዚን እንደመጨመር እንዴ? ለምን? ምክንያቱም ኤቢ በአባዬ ተነስታለች። ኤቢ ከማዬ ጎን ስለሆነች ለአባዬ ቅንጣት ያለ ሐዘኔታ አይኖራትም። አባዬም ደግሞ አቋሟን ስለሚያውቅ በጣም ነው የሚፈራት። እሱማ ታስታውስ የለ የኔ ልጅነት እንኳን ስታውቅ አባዬ እንዴት እንደወቀሰችው እንዴት እንዳለቀሰች። አዎ፣ በዚህ ጉዳይ ራሱ ብቻዋን ስትሆን እማዬን ስታያት በቃ ሁሌ ታለቅሳለች። ጭራሽ ሁለተኛ ልጅ ስታቀማ። ልክ ነህ። አባዬን ሰው አታደርገው።
የሆነ ነገር ማድረግ አለብን። ምንድን ነው የምናደርገው? ኤቢን በሌላ ጉዳይ እናማክራታለን። እሷን ይዘን ቢያንስ የሆነ ነገር እንሞክራለን። አውቃለሁ ዳጣ ረፍዷል፣ ግን ግፋ ቢል የሆነ ነገር መሞከር አለብን። እሺ በቃ እና በዛው በቃ እግረ መንገዴን ግንባሬን ምን ሳምኝ እንዴ ይኸውልህ ናታን አልስምሽም በለኝና ማለት ነው። ይኸውልህ እዚህ ክፍል መጥቶ ካልተኛው ብሎ እያስቸገረኝ ነው ብዬ ከዛ አባዬ የሚመጣላል እንደውም ወደ ብሶታም ሽጉጥ እንዳለው ደግሞ ታውቃለህ። እማዬም ሰበብ ነው የምትፈልገው ደግሞ። ይኸውልህ ትራሷ ስር የሆነ ብረት ነገር አለ። ገዜም በሆነ ሰው እየተናደደ ይኸውልህ ዱላለው መጥቶ ማለት ነው ከባው አንተን እንዳለ ተሰብስበው እዚህ አሁን ሰላም ወረደ። ረፊ አስቀምጩ እንዴ ቁጭ በይ አርፈሽ ብይ። አንቺ ደግሞ ለምን እንደዚህ ያለሽ? ደግሞ ከዚህ በኋላ ባጎርስሽ ለምጥን ነው። እሺ እንደውም ማጎርሰው። እሺ በቃ ያው ሌላ ጉርስሽ ያውቅሽ አልፈልግም እንዳጎርሽላት እሺ ልታታለሽ። ቆይ እንደውም እማዬ ስትመጣ ለማዬ ነው የምናገርልሽ። አይዞሽ ወይ ለምንድን ነው የምትረብሽ? መጀመሪያ ሻይ ልስጥሽ። ወንጃስ አይዋ ታስብሻለች። እነማዬ ሄዱ አይደል? አሁን ናታን ሄደዋል። እማዬ ቀድማ ሄደችው እና ደግሞ ዛሬም ቁርስ አትበላ እኮ ነው የወጣችው እማዬ። እኔ እኮ በጠዋት ይወጣል መሰለኝም ነበር። አይ ናታን ሄደዋል። ሰላምም ሄዳለች። ስልክ ደውዬላት ነበር። እሷ ደግሞ የት ነው የምትሄደው? ቆይ ከናባዬ ጋር ቀጠሮ አላት እንዴ? አይ ማለቴ ኤቢዬ ምን ይጨመርልሽ? ለዛ ነይ እስኪ ለኤቢ የሆነ ነገር አምጪልኝ። ምንም አልፈልግም። ከፈለጋችሁ ለእናንተ ጨምሩ። እሺ ናታን ጠግበሉ ታይ ረፊ እንደዚህ አይደረግም። ባለጌ የራስሽን ቢኖር ነው። ምን አገባሽ? እሺ አንቺ ግን ፈነከትሻለሁ። ዋ እስኪ ረፊ እኔ የምልሽ ኤቢዬ ዛሬ የት ነሽ? እማዬ ምን እንትን አይደለችም። እማዬ ቶሎ ከመጣች ከእሷ ጋር ልውል አስቤያለሁ። ካልመጣች ደግሞ ከቃዲስ ጋር ቀለበት እናያለን ብለናል። የምር ግን ልትጋቡ ነው? በቃ ከሆነ አላመንሽም? እሺ ቆይ ቢያንስ ስንት ዓመት ነው ማለቴ ስንት ዓመታችሁ ነው ከተገናኛችሁ? አይዳጣ እሱን እንኳን ታዩ። አሁን ሁኔታዎች ሁሉ ቦታቸውን እያያዙ ነው። እኔ አሁን እየጨነቀኝ ያለው የአባዬና የማዬ እንደዚህ መሆን ብቻ ነው። እሺ እንዴት ነው ወንድሜ? ዳኒ ቫዲያ ክሪሽና። እና በሰላም ነው የቆምከው? ስምህን ማን ነበር ያልከኝ? ቃዴስ እባላለሁ። ምን ልርዳ ወንድሜ? ይኸውልህ እውነቱን እንድትነግረኝ እፈልጋለሁ። ኤቢን የምር ታፈቅራታለህ? አዎ በጣም ነው የማፈቅራት። አንተስ ወዳታለሁ የምትለውን ነገር ተውክ? ወዳታለሁ ማለት አይደለም። እኔ የምር ወዳታለሁ። ከኔ ውጪ ኤቢን የሚያፈቅራት ሰው የለም። የህይወት ገጠመኝ ግን ያሳዝናል። ምኑ ነው የሚያሳዝነው? እኛ እኮ ልንጋባ ነው እኮ። አንተ? አዎ በቅርቡ እንጋባለን እኮ። ኤቢ አንተን ልታገባክ? ምን መሰለህ አርጁን፣ አትንካኝ። ይገባኛል እኮ እረዳሃለሁ። እንደምትወዳት ቀድሞውንም አውቅ ነበር። ግን ምን ማድረግ ይቻላል? ይኸውልህ የሁሉም ነገር ዋናው ወሳኝ የምትሆነው ኤቢ ናት። እኔ እናንተ አፍቃሪዎች ብቻ ነን። የኔን ያክል አታፈቅራትም። አንተ የኔን ያክል ኤቢን አታፈቅራትም። አትዋሽ። እሱን እንኳን እርግጠኛ መሆን አትችልም። ይኸውልህ አርጁን፣ ከዚህ በላይ ራስህን አትጉዳ። አንተ የምትሆን የራስህን ህይወት ጀምር። እሱ ነው የሚሻለው። ኧረ እባክህ ልትመክረኝ እየሞከርክ ነው? ልመክርህ እየሞከርኩ አይደለም፣ ልረዳ እየሞከርኩ ነው። ለአንተ ስለማስብልህ ነው ይህን ሁሉ ነገር እምልህ።
ልንገርክ፣ አታገባትም፣ በጭራሽ አታገባትም። ይኸውልህ አርጁን ወንድሜ፣ ይሄ የህይወት አንዱ ክፍል ነው። እሺ ያፈቀሩትን ማጣትን ማግኘትም ያለ ነው። እኔ ኤቢን አጥቼ መኖር አልችልም። ኤቢ የኔ ብቻ ናት። እንደዚህ እያልክ ፈጣሪን አታማር እንጂ። ይኸውልህ ሁላችንም ብንሆን ያለ አምላካችን ነው መኖር የማንችለው። ይኸውልህ እኔ ለወደድኳት ሴት እሞታለሁ፣ ለኤቢ እሞትላታለሁ። አንተ ደግሞ አታገባትም። እሺ እንደዚህ አትበልሽ አርጁን። ይኸውልህ ብቻ ፈጣሪ ይርዳ። እኔ ከዚህ በላይ አንተን ልረዳ አልችልም። ኤቢ የኔ ብቻ ናት። እሺ የኔ ብቻ ናት። ወይኔ ከዚህ በምን አንሺ ነው? ለጊዜ ሳፈቅራት ኖሪ በሴት ይቀይረኛለች። ትናንት በመጣ ልጅ ሄሎ ሰላም። ዳጣ የት ሆነሽ ነው? ሆስፒታል። አባዬና እማዬስ አሉ። እና በቃ ልትሰጭ ነው? አዎ ሰጥተናል። አንቺም ሰጠሽ? አዎ ዳጣ ሁለታችንም ሰጥተናል። እማዬን ፊት ለፊት ቆመሽ አየሻት? በዚህ ጉዳይ ጠርጥረሽ ፊት ለፊቷ ቆመሽ አየሻት? አይ አላየችኝም። እትዬ እኔን ማየት አልፈለገችም። እና ሌላ ነገር መስጠት አትችይም? ሰጠው እያልኩሽ እኮ ነው ዳጣ። በቃ እማዬ አወቀች። ውጤት በ3 ቀን ነው የሚመጣው። ስለዚህ ከ3 ቀን በኋላ ታረጋግጣለች ማለት ነው? አዎ አዎ አዎ። በቃ እኔ ምንም ላደርግ አልችልም ዳጣ። እና እማዬ አውቃ ነው አንቺ ቤት እመጣለሁ ስትይ የነበረው? አዎ ዳጣ። እና ልትመጪ? አክስቴ ሰለቸዋት። በእሷም አይፈረድም። ከዚህ በላይ ሰው ቤት መቆየት ራሱ በጣም ከብዶኛል። እና ልትመጪ? ታዲያ መንገድ ላይ ልውደቅ? ግን ሰላም እማዬ እንደፍረሽ አይኗን ታያታለሽ? ታያታለሽ? ጊዜ አወራን ዳጣ። በዚህ ጉዳይ ብዙ አውርተናል። ይኸውልሽ አንቺ እዚህ ቤት ስትመጪ እኔን እዚህ ቤት አታገኘኝም። እሺ ይሄን አውቀሽበት ነኝ። እስኪ ወጥተሽ ጠብቂኝና እናያለን። እናትነቴ ላንቺ ያደረኩት ሁሉ አንሶብሽ ከወጣሽ እሺ ችግር የለውም። ወጥተሽ ጠብቂኝ። አባቴ እንዴት ናቸው? ምንም ደህና አይደለም። ከማይ ጋር አስጥሩ ሁኔታ ላይ አይደለም። ብቻ ሁኔታዎች በጣም ያስጠላል። አይዞሽ እሺ ብዬ። ሀዘን ከሌለ ደስታ የለም፣ ጭንቀት ከሌለም ደግሞ ረፍት የለም። በህይወታችን የሚመጣ ትልቁ ደስታ እኮ ከትልቅ ሀዘን በኋላ የሚመጣ ፋታ ነው። ደግሞ ህይወት እንደዚህ ስለሆነች አንቺ ምንም አትጨነቂ። እሱማው ግን እኔ እናንተ ቀለበት እናደርግ ስንል እንደዚህ መሆናቸው ብቻ ችግር የለውም። ቀለበቱን እንዘዘውና ነገሮች መስተካከላቸው አይቀርም እኮ። እሺ ቃዲስ፣ ግን ሌላ ጊዜ ማድረግ አንችልም? እሺ ችግር የለውም። አንቺን ደስ ካላለሽ ምንም ችግር የለውም። እሺ ቃዲስ፣ ስለምትረዳኝ በጣም ውሽም አመሰግን። አንቺን አናድጄ እኔ ምን አገኛለሁ? ይኸውልሽ እኔም ማልፈቅድልሽ አንድ ነገር ብቻ ነው። ምንድን ነው እሱ? እኔን አለማግባት አትችይም። አንቺን ሳቅፍሽ እኮ ገነት የገባው ያክል ነው የሚሰማኝ። በጣም እድለኛ ነኝ ብዬ። እኔም እንዳንተ የሚረዳኝ ሰው ስላገኘ በጣም እድለኛ ነኝ። እድለኝነት እንኳን ከኔ አትበልጪም። በቃ ነገ እናዘዋለን። እሺ አመሰግናለሁ። ቻው ቻው። እንዴ ምጥን እንዴ ምጥን እንዴ ምጥን ለምንድን ነው የምትፈሪኝ? ይቅርታ ጠየቅኩሽ አይደል እንዴ? አልፈልግም፣ ሂድ ከዚህ። ቆይ ባለፈው እጅሽ እንደዛ ስለያዝኩሽ ነው የምትፈሪ? እሺ እንታረቂ፣ የፈለግሽውን ላድርግልሽ። አልፈልግም። ይኸውልሽ እጅሽን እንደዛ ጥብቄ ያዝኩሽ እኮ አለ አይደል? በቃ እሺ ይቅርታ። እንዴ ይቅርታ አልኩሽ እኮ እንዴ። በቃ ነይ እሺ ግቢ። ልትገቢ አልነበር እንዴ? እኔ እኮ እየሄድኩ ነው። የሄድኩልሽ። እሺ ግቢ።
ናታን ዳጣ ናታን ሰላም ጋር ደውዬላት ነበር እና ምን አለች? ሰጥተዋል። ተመረመሩ? አዎ ናታን በቃ ሁሉም ነገር ሊያበቃ ነው። እሺ ቆይ አሁን ምን እናድርግ? ናታን በቃ ለኤቢ ንገራት። ምን? በቃ የሰላም ልጅ አባት አባዬ እንደሆነ ነው። አይ በፍጹም ኤቢን ማወቅ የለባትም እንዴ። እና ካላወቀች እኮ የሷን እርዳታ ማግኘት አንችልም። ዳጣ ካወቀችም እሷ በዚህ ልትረዳን አትችልም። ጭራሽ ችግር ነው የምትፈጥረው። እንዴ አባዬንም ሰው አታደርገውም። ቅድም ነግሬሽ የለ እንዴ? እሺ ታዲያ እኛ ብቻችንን ምን ማድረግ እንችላለን? እሷ ሳታውቅ እንድታግዝ ማድረግ አለብን። እሺ ግን እኮ እየመሸ ነው። ችግር የለውም በቃ ኤቢ የት ነች? እሷ እናናግራት። ግን ዳጣ የሰላም ልጅ አባት አባዬ መሆኑን በፍጹም ለኤቢ እንዳትነግሪያት። እሺ ቃዴስ ምን እያለች ነበር? ልንገዛ ነበር ቀለበት፣ ግን በቃ ምንም ጥሩ ሁኔታ ላይ አይደለሁም። ለዛ ሌላ ጊዜ አልኩት። አይ ጥሩ። ሰዎች መቼ ነው ያሰብነው ነገር የሚሆንልን? ስሙኝ፣ ህይወት ከተወለድን ጀምሮ ትግል ናት። ምንም እረፍት የሚባል ነገር የለም። ስለታገልን አናሸንፍም። ሁልጊዜም ደግሞ ማሸነፍ መቻል አለብን። ልብ በሉ፣ ከተወለድን ጀምሮ ትግል ነው። ለመቀመጥ እንታገላለን፣ ለመቆም እንታገላለን፣ ለመራመድ እንታገላለን። ህይወትን ለማሸነፍ፣ ለመማር፣ ለሁሉም ነገር እንታገላለን። ፈተና አያበቃም፣ ትግልም ደግሞ አያውቁም። እሱማ ከኔ በላይ ምስክር የለም። ይኸው እኔ ከጎዳና ተነሳሁ፣ ቤተሰቦችን አገኘው፣ አረፍኩ ስል ግን ይኸው እዚህ መጥቼ ፈተና አለ። ስለ አባት ይጨነቃለሁ፣ ስለ እናት ይጨነቃለሁ። አዎ ፈተና ማለቅ የለው። እሱን ነው የምልሽ። ምንም ነገር ይመጣ መጨነቅ የለብንም። በቃ ህይወት እንደዚህ ናት። ዛሬ የሚመጣውን በደስታ እየተቀበልን የሚያልፈውን ደግሞ እያሳለፍን ዛሬም በደስታ ነገን ደግሞ በተስፋ መኖር አለብን። ቆይ ምን ልትነግሩኝ ነው? እኔ የማላውቀው ነገር አለ እንዴ? አባዬና እማዬ ችግር ላይ ናቸው። የታሰረበት ኬዝ ነው። እማዬ ጋር ደግሞ ደርሷል። ስለዚህ በቃ እየመጣ ያለው ነገር በጣም ከባድ ነው። እማዬም እኮ አልናገርም አለች። ቆይ እናንተ የምታውቀው ከሆነ ለምንድን ነው የማትነግሩኝ? አባዬ አልነግርሽም ማለሽ አይደል? እማዬም አልነግርም አለች። እኛም ደግሞ ይኸው አልነግር አለች። እሺ ቆይ እኔን የሚመለከት ነገር ነው? እኔ ምን ሆኛለሁ? ኤቢ አንቺን የሚመለከት ጉዳይ አይደለም። ግን በቃ በቃ እንትኑን ታዩ። በቃ ለምን ሆነ ለምን ተፈጠረ ምናምን አትበይ። በቃ ስብልሽ ከኛ ጋር እኛን ተባበሪ። ሳላውቀው ናታን፣ እስኪ አንተ ራሱ ፈረድ። ቆይ ምን ሆነው ነው? እኔ እኮ ስለ ዳጣ ያወቀች መስሎኝ ነበር፣ ግን አላወቀችም። እሺ ቆይ ታዲያ ሌላ ምን ሚስጥር አውቃ ነው? እሱም ተይው። ግን በቃ ኤቢ ከኛ ጋር ለመተባበር ብቻ ተስማሚ። ለምን? አባዬን ለማገዝ። ሳላውቀው እኛን አታምኝንም ኤቢ? ዳጣንም እኔንም አታምኝንም? እኛ እኮ አልነግርም ያልንበት ምክንያት አለን። እሺ ተስማማሽ? እሺ ግን ደግሞ ትነግሩኛላችሁ። እሱማ ማወቅሽ አይቀርም ኤቢ። እሺ እጅ ሰጪ። ለቤተሰቦቻችን፣ ለእናት ለአባቶቻችን የምንችለውን መስዋዕትነት ሁሉ እንከፍላለን። ጥለን ጸብን፣ ሁሉንም ነገር እናርቃለን። ደህና ዋሉ ጋሽ። እንዴት ዋልክ? ደህና ነህ? እንዴት ነው ውሎ? እንዴት ነበር? ሰላም ነው፣ ደህና ነው፣ ድንቅ ነን። እናንተ ደህና ናችሁ? ደህና ነን እኛ። ይህን ነገር
እንትን እያደረግከው ነው አይደለም? እስኪያድግ እየጠበቅከው ነው። ይቺ ጋረድ ትበልብያይል ይቺ ቅጠሏ ከዛ በኋላ ትከረከማታለህ። ይሄ ጥዱም እያጎበጎበ ነው ሰማይ ሊነካ። አይ እሱንም ቢሆን ብዙ እንዳይርቅ ምክንያቱም ኤሌክትሪክ ካለ እንዳያደርገው። ይህንንም ነገር በደንብ አድርገህ ያችን እንዲህ ከምክሜ እዚህ እንዲህ ያለ ዙሪያው እንደዚህ አድርጌ በዚያ እኩል ደግሞ አልተከልኩበትም። በዚያ እኩል በቃ እሱንም ትከልበት ግድ የለም። እንደዛ ይህን ዛፉንም ለማለሜ ለማገዱ ያደረጉታል። የሚወስድ ሰው ካለ ይወስድ። እንዲያው ኩሽና ነገር ደግሞ በሰራ ደግሞ ጥሩ ነበር ከጓሮ በቃ አይ ችግር የለውም። እና ማማ ነገር ደግሞ እዚህ ላይ በሰራ አንተ ከላይ ሆነ ለማየት አይ ቶቶ ያለበት ይሻላል። ይሻላል። እንደዛ ይሻላል። እንደዚህ መንጨባረር ደግሞ ሙሉ ቀን ይተናልሽ እማዬ እንምጥን ቤት እኮ ሄጄ ነበር። ደግሞ ብታይ ማለት ነው ቂጣ ፍርፍር ያለ ቂጣ በላሁ እኮ። ጎሽ እንኳን በላሽ። ለመሆኑ የምጥን እናት ደህና ናት? እማዬ የምጥን አባት ግን ደህና አይደለም። ምን ሆነ? እና ጫማውን ውሻ በልቶበት ወይ እንጂ ነገር እንደው መቼ ነው ቁም ነገር የምታወሪው ግን እናቴ? እሻውንና አብኬሊት ነው እማዬ እነሱ ክፍላቸው ናቸው ያሉት። ግን ኬክ አገዝልኛል። እሺ በቃ ነገ እገዛልሻለሁ። አሁን ደክሞኛል። ታዩ እንደው አባቢ ደህና ነሽ? ማርታ የት ሄደች? እናቴማ መኝታ ክፍል ውስጥ ገባች። ይኸውልሽ እስካሁን ድረስ ምግብ አልበላችም። ስለዚህ እንደምንም አድርገሽ እንድትበላ አድርጊያት። ናታንስ? ናታንም ክፍሉ ገብቷል። ይኸውልሽ ውሃ እምቢ ብትልሽ እንኳን እያለቀሽም ቢሆን እንድትበላ አድርጊያት። እሺ? እሺ። ከዛ በፊት ግን ናታንን መኪና ውስጥ አባዬ ይፈልጋል በይው። ቶሎ በይ ጎሽ። አባዬ ምን ነው በዚህ ማታ እንድመጣ ፈለግ? ይኸውልህ ናታን እንድናወራ ፈልጌ ነው። በዛ ላይ ቤቱ ራሱ ከብዶኛል። ታዲያ መኪና ውስጥም እኮ ማውራት እንችል ነበር። እዚህ ይሻላል ብዬ ነው ናታን። እሺ እና ቆይ እማዬ እንዴት ነች? አስመረመራችሁት? ናሙና ሰጥተናል። ውጤቱ ከ3 ቀን በኋላ ይደርሳል ብለው እና አሁን ስታያት እንዴት ናት አባዬ? ምንም በቃ እያናገረችኝ አይደለም። እኔም እሷን ለማየት ፈር። በቃ ይዞ ችግር የለውም ናታን። ይሄ ጊዜ እንደሚመጣ እኮ አውቅ ነበር። እሺ አባዬ ወይ ሌላ ምን ሞክረው ነገር የለም መቀየር ምናምን? እንዴት መቀየር ማለት? ማለቴ ውጤቱን ብናስቀይር ዲኤንኤ ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት። ናታን በማርታ ላይ ይሄን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ እማ ይሄንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለኔ ስቃይ ነው።
ወይ ደግሞ ከውጤቱ በፊት ለምን ለማየ ምን እንደተፈጠረ ቀስ ብለን እናስረዳት። ምን ብዬ ናታን? ጠጥቼ ሰክሬ መሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ቆይ እስኪ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለችም። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ።